በሀገራችን ኢትዮጵያ ባለፉት ዓመታት በተለይም ከ2012 ዓ.ም ጀምሮ እየተከሰቱ ባሉ ግጭቶች ማንነት ተኮር ጥቃቶች ብዙ ሰብአዊ ጉዳቶች ደርሰዋል። በተለይ ማንነት ተኮር ጥቃቶች የሚያተኩሩት በኦርቶዶክሳውያን ላይ በመሆኑ ቤተክርስቲያን ብዙ ፈተናዎችን እያሳለፈች ትገኛለች። ባለፉት ቅርብ ዓመታትም ዘመነ ሰማዕታትን በሚያስታውስ ሁኔታ በአማኞቿ በገዳማትና አብያተ ክርስቲያናት ላይ ከፍተኛ ጉዳት ደርሷል። የተወሰኑትን እንኳን ለማየት ብንሞክር በ2012 ዓ.ም በዶዶላ፣ ወሊሶ፣ በሻሸመኔ፣ በሐረርና አካባቢዋ በኦርቶዶክሳውያን ላይ የተፈጸመው ጥቃት የማይጠፋ ጠባሳን ጥሎ አልፏል። ከዛም በ2013 ዓ.ም ባጋጠመው የሰሜን ኢትዮጵያ ጦርነት አሁንም ድረስ በአማራና በኦሮሚያ ክልል በቀጠለው ጦርነት ምክንያት እልፍ አእላፍ ምዕመናንና ገዳማት የማያዳግም ጉዳትን አስተናግደዋል። ጉባኤ ቤቶችም ተፈተዋል። እንዲሁም በሌሎች አካባቢዎች መነሻ ምክንያቱና አይነቱን በመቀያየር ሰብአዊ ቀውሱ ተባብሶ ቀጥሏል። በዚህም በርካታ ምዕመናንና ካህናት የሞት የአካልና ስነ ልቦናዊ ጉዳት ደርሶባቸዋል። እድለኛ ሆነው የተረፉትም ስደትን አማራጫቸው አድርገው በማይመችና ለሰው ልጆች አኗኗር በማይመጥን ሁኔታ ሕይወትን እንዲገፉ ተገደዋል። ከየት አካባቢ ነው ወደዚህ ተፈናቅለው የመጡት የሚለው እንደው ተይባተ እንዳለው ነው የመጣሁት። በምን ምክንያት ወደዚህ መጡ? እዛስ እንዴት ነበር ኑሮ የሚለው ከእነኝም ጋራ ነበር። ያው የሜሌ ነው አንድ ላይ ነው ኑሯችን ነበር። እነሱ ሲፈናቀሉ እኔ ተፈናቅሌ መጣሁ። እዛ ከአካባቢው ማህበረሰብ ጋር የነበራችሁ ኑሮ እንዴት ነበረ ከመምጣታችሁ በፊት? ነገር እዚያም ያለው ኑሮ ያው እንደው ቤትም አለኝ ነበር። እዛው ይቺ እያሰናዳችልኝ እንትን እያልሁ ነበር ኑሮዬ። አሁን ተፈናቀሉ እነሱ ሲወጡ እኔም ወጣሁ። ማምን ያለነው ብርድ ላይ ነው። ጤንነት ምን ይገኛል? ሆዲያችን እንዳይጎድል እንዳይበርደን ነው እንጂ ጤንነትማ ምን ብርድ ላይ ቁጭ ያለ ሰው ምን ጤና አለው? ምድር ዘመረት ይልህ ራሱ ሲረግጡት ውሃ ነው የሚሆነው። በችግሩ ዙሪያ ለመወያየትና ገቢ ለማሰባሰብ ማህበረ ቅዱሳን አውሮፓ ማዕከል ጁን 21 2025 ዙም ሚቲንግ ስላዘጋጀ ከስር በተቀመጡት አድራሻዎች እንድትሳተፉ ጥሪ እናስተላልፋለን። ድጋፍ ለማድረግ የተቀመጡትን የማህበረ ቅዱሳን አውሮፓ ማዕከል የባንክ አድራሻዎች መጠቀም የምትችሉ መሆኑን እየገለጽን እንዲሁም በዋትስአፕ በቴሌግራም እና ኢሞ አድራሻዎቻችን ልታገኙን ትችላላችሁ። ማህበረ ቅዱሳን አውሮፓ ማዕከል